ኢትዮ ታርጌት Together we rise. የአሜሪካው ዶናልድ ትራምፕ እና የቻይናው ጂንፒንግ ተፋጠዋል። በኢትዮጵያ ጉዳይ የፍጥጫቸው ምክንያት ደግሞ 12.5 ቢሊዮን ዶላር ያወጣል የተባለለት ግዙፉ የቢሾፍቱ አውሮፕላን ማረፊያ። ይህን ፍጥጫ ኢትዮጵያ የራሷን ኢኮኖሚ ለውጥውን ለማድረግ ትጠቀምበት ይሆን? አዎ፣ በእርግጥም ፉክክሩን የጥቅም ማስከበሪያ የማድረግ እድል አላት። አሜሪካ በግልጽ ውድድሩን ተቀላቅላለች። ከዚያም አልፋ በግንባታው ሂደት ሁነኛ ኮንትራቶችን የአሜሪካ ኩባንያ እንዲያገኙ ለማድረግ ዋሽንግተን የራሷን የተጽዕኖ ስልቶች እየተጠቀመች ነው። የዩናይትድ ስቴትስ ንግድ መስሪያ ቤት ረዳት ጸሐፊ ማርክ ሚሼል አሜሪካ በአውሮፕላን ማረፊያው ግንባታ ላይ የሚኖራትን ተሳትፎ ለማረጋገጥ ተቃርባለች ብለዋል። በጉዳዩም ላይ ከኢትዮጵያ አየር መንገድ ጋር መወያየታቸውን አረጋግጠዋል። ምንም እንኳን እስካሁን ይሄ ነው የሚባል ኩባንያ በተናጠል በህጋዊ መንገድ ባይመረጥም ሚሼል የአሜሪካ ተሳትፎ ተጨማሪ የቦይንግ አውሮፕላኖች ወደ ትላልቆቹ የአፍሪካ አየር መንገዶች እንዲቀላቀሉ ያስችላቸዋል ብለዋል። የአሜሪካ መንግስት ዘመን ተሻጋሪ ሲል ለጠራው የአውሮፕላን ማረፊያ ፕሮጀክት እውን መሆን ማንኛውንም ድጋፍ እንደሚያደርግ አረጋግጠዋል። የኢትዮጵያ አየር መንገድና ቦይንግ ሲወዳጁ የኢትዮጵያና አሜሪካ ግንኙነት ይበልጥ ይጠናከራል። እንደ ባለስልጣኑ ማርክ ሚሼል በአሜሪካው የጂኢ ኤሮስፔስ ሞተሮች የሚንቀሳቀሱ ተጨማሪ የቦይንግ አውሮፕላኖች አፍሪካን ከቀሪው ዓለም ጋር ይበልጥ ያገናኟታል የሚል ጽኑ እምነት አላቸው። በእርግጥም የቢሾፍቱ አውሮፕላን ማረፊያ ተራ ፕሮጀክት አይደለም። ገንዘቡ ብቻ በአፍሪካ ግዙፍ ያደርገዋል። 12.5 ቢሊዮን ዶላር፣ ሁለት ታላቁን የአባይ ግድብና አንድ የ400 ኪሎ ሜትር ዘመናዊ የባቡር መስመር ፕሮጀክት ማስፈጸም ይችላል። 4 የመንደርደሪያ መንገዶች ያሉት የቢሾፍቱ አውሮፕላን ማረፊያ በአመት እስከ 110 ሚሊዮን ተጓዦችን ያስተናግዳል ተብሎ ይገመታል። ይህም በዓለም ላይ እጅግ በመንገደኞችና በበረራ ከሚጨናነቁ አየር ማረፊያዎች አንዱ ያደርገዋል። ግንባታው የቀጠለው ፕሮጀክት በፈረንጆቹ 2030 ሙሉ በሙሉ ይጠናቀቃል ተብሎ ይጠበቃል። ቻይና በበኩሏ ይህን ግዙፍ ፕሮጀክት ከአሜሪካ መዳፍ ላይ ለመንጠቅ ከፊት ተሰልፋለች። በርካታ ኩባንያዎቿ የግንባታውን ውል ለማሸነፍ ቋምጠዋል። ለዚህም ነው የቢሾፍቱ አውሮፕላን ማረፊያ ካሁኑ ቀጠናዊ የፖለቲካ ማዕከል የሆነው። ከዘመነ ኢህአዴግ ጀምሮ በኢትዮጵያ ሰፊ የግንባታ ስራዎች ላይ ሚና ያላት ቻይና አውሮፕላን ማረፊያውም ከኔ ውጭ ወደ ውጭ ብትል እምብዛም አይደንቅም። ከደነቀም ኢትዮጵያ ከሁለቱ አንዱን ለመምረጥ የምትጓዝበት መንገድ ነው። አንዳንዶች እንደሚሉት ግን ምርጫው የኢትዮጵያ አየር መንገድን ይፈታተናል። ቻይና ላለፉት 2 ተከታታይ 10 ዓመታት የኢትዮጵያ ቀዳሚ የመሰረተ ልማት ዝርጋታ አጋር ሆና ቆይታለች። የአዲስ አበባ ጅቡቲ የባቡር ሀዲድ ሲገነባ ቤጂንግ ነበረች። የኢንዱስትሪ ፓርኮች ሲስፋፉ ገንዘቧን አበርክታለች። የቴሌኮሙኒኬሽን መረቦች ሲዘረጉ ቻይና ቁልፍ አጋር ሆናለች። ለተለያዩ የልማት ፕሮጀክቶች ቢሊዮን ዶላሮችን በብድር አቅርባለች። በነጻነት የምትንቦራቦርባትን ኢትዮጵያ አይኗ ያየ ለአሜሪካ አሳልፋ ለመስጠት አትፈልግም። ዋሽንግተን ቦይንግንና ሌሎች የአሜሪካ የግል ፋይናንስ ተቋማትን ወደ ቢሾፍቱ በመግፋት ቻይናን ከጨዋታው ውጭ ለማድረግ የጀመረችውን ጨዋታ እንደ ዘበት የምታልፉ አይመስልም። ነገሮችን ባንክሮ የምትከታተለው የሩቅ ምስራቋ ግዙፍ ሀገር የአሜሪካንን ጠቅላይነት ጠቅልላ ለመጣል ተዘጋጅታለች። አሜሪካን ብቸኛዋ ተዋናይ ሆና በአሸናፊነት እንድትወጣ አትፈቀድም። ዋሽንግተን በበኩሏ ቻይና በኢትዮጵያ ኢኮኖሚ ላይ የሚኖራትን መጻኢ ተጽዕኖ ለማዳከም የማትፈነቅለው ድንጋይ የለም። ግን አሜሪካና ቻይና በቢሾፍቱ ፕሮጀክት ለምን ተራኮቱ? እንዴትስ ፉክክር ውስጥ ገቡ? ኢትዮ ታርጌት አጭር ዳሰሳ አድርጋለች። እድሜ ለቀዳማዊ ኃይለ ሥላሴ ያልተሰበረ ትዕግስትና ያልተቋረጠ ትጋት ኢትዮጵያ የአፍሪካ ህብረት መዲና ናት። ከናይጄሪያ በመቀጠል በአፍሪካ በሁለተኛነት የሚያስጠራት ከ120 ሚሊዮን የሚልቅ ህዝብ አላት። የአፍሪካ ቀንድ መግቢያ በር፣ የቀይ ባህር አጎራባች፣ እጅግ ወሳኝ ከሆኑ ዓለም አቀፍ የመርከብ መስመሮች አንዱ ከሆነው ባብ አልማንደብ ወሽመጥ የደቂቃዎች ርቀት ላይ የምትገኝ ድንቅ ምድር። ስትራቴጂካዊ ጠቀሜታዋና ታሪካዊ ዳራዋ ምንም እንኳን ዜጎቿን ከድህነት ባይታደግም የማይነጥፍ ሀብቷና ህይወት ቀጠል ተፈጥሯ ኢትዮጵያን ከባድ ሚዛን ያደርጋታል።
ለዚህም ነው የመካከለኛው ምስራቅ ሀገራት ባህላቸውንና እምነታቸውን በኃይል በመጫን እጃቸውን ለማስረዘም የሚረባረቡባት። ለዚህም ነው ምዕራባውያኑ መርዛማ የሴራ ፖለቲካቸውን በመነስነስና ድህነቷን በመጠቀም ታሪኳ እንዲጠፋ ህዝቦቿ እርስ በርስ እንዲጫረሱ በሴራ ፖለቲካ የተበተቧት። ለዚህም ነው ሩቅ ምስራቃውያኑ በልማት ስም ያለ ገደብ የሚያልቧት ላም በብድር ስም ያለ ሀግባይ የሚጋልቧት በቅሎ ያስመሰሏት። አዎ ኢትዮጵያ እያንዳንዱ የዓለም ሀያል ሀገር ተጽዕኖ ለመፍጠር የሚመኛት ስትራቴጂካዊ መሻገሪያ። እኒህ ከአንድነቷ ይልቅ ልዩነቷ፣ ከጥንካሬዋ ይልቅ ድካሟ የሚያበረታቸው ሀያላን አሁንም ኢትዮጵያ ላይ እንደ መዥገር ተለጥፈው ደሟን ለመምጠጥ፣ እንደ ቀበሮ ቆዳዋን ለመግፈፍ፣ እንደ ጅብ አጥንቷን ለመጋጥ አይመለሱም። ትናንት የተከለከለ መርዛማ ኬሚካል በመጠቀም ኢትዮጵያውያንን ያነፈረችው ኢጣሊያ በታላቁ ህዳሴ ግድብ ሰበብ ጥላዋን አጠላች። ዛሬ ደግሞ ለብሔር ፖለቲካ መቀጣጠል ቤንዚን ያቀበሉት አሜሪካኖችና በሶሻሊዝም ስም ኢትዮጵያዊ ማንነት እንዲደበዝዝ የርዕዮት ግብዓት ያበረከቱት ቻይናዎች በቢሾፍቱ አውሮፕላን ማረፊያ ጉዳይ ግብ ይዘዋል። የቢሾፍቱ አውሮፕላን ማረፊያ ነውን ለማድረግ የአፍሪካ ልማት ባንክ $500 ሚሊዮን ለመስጠት ቃል መግባቱ ይነገራል። የቀረውን ገንዘብ ለማሰባሰብ የሚደረገውን ጥረት ደግሞ ከፊተኛው ረድፍ ተሰልፎ ይመራል። ግን የአፍሪካ ልማት ባንክ ባልጸዳ አሰራሩ፣ ህግን በተላለፈ ተግባሩና ስር በሰደደ ሙስናው በብዙ ይወቀሳል። አሶሺየትድ ፕሬስ፣ ዩኒሽካና ዘአፍሪካን ሪፖርት የመሳሰሉ የመረጃ ምንጮች የአፍሪካ ልማት ባንክ ወሳኝ የአፍሪካ መሰረተ ልማቶችን በገንዘብ በመደገፍ ከፍተኛ ምስጋናን ቢያተርፍም ከሶስት ነገሮች ጋር ተያይዞ ስሙ ይነሳል። በሙስና ከተጨማለቀ የጨረታ አሰራር፣ በውስጡ ከተሰገሰጉት ስነ ምግባር አልባ ፈጻሚዎች፣ ብድሮችን ላልተገባ ተግባር ከሚያውሉ ዓለም አቀፍ አበዳሪዎች ጋር። ዞሮ የኢትዮጵያ ከፍተኛ አመራሮች በሁለት ወሳኝ የምርጫ ጥያቄዎች ውስጥ ወድቀዋል። በአሜሪካና ቻይና፣ በምዕራቡና ምስራቃዊው ጎራ። እንዲህ አይነት ግዙፍ ግንባታዎች ግን ይዘውት የሚመጡት የራሳቸው በጎና አሉታዊ ተጽዕኖች አሉ። የውጭ ሀገር ኮንስትራክሽን ድርጅቶች እንደ ኢትዮጵያ ባሉ ታዳጊ ሀገራት የአውሮፕላን ማረፊያ ግንባታዎችን ጨረታ ሲያሸንፉ የሀገር ውስጥ መሐንዲሶችና ኮንትራክተሮች ዘመናዊ የራዳር ስርዓቶች እንዴት እንደሚዘረጉ፣ ግዙፍ የመንገድ ንጣፍ ቴክኖሎጂዎች እንዴት እንደሚተገበሩ ዓለም አቀፍ የሥራ ልምድና እውቀት ይቀስማሉ። የዘርፉ ምሁራን እንዲህ አይነቱን አጋጣሚ የእውቀት ሽግግር ይሉታል። የውጭ ድርጅቶች ዓለም አቀፍ የበረራ ደህንነትና የጥራት ደረጃዎችን ጠብቀው ስለሚገነቡ አውሮፕላን ማረፊያው ለብዙ አስርት ዓመታት የማገልገል ዕድል ይኖረዋል። በአንጻሩ ኩባንያዎቹ ስራቸውን የሚያከናውኑት በዩሮ ወይም በዶላር አሊያም በፓውንድ ስለሆነ ከሀገር ውስጥ የሚወጣው ከፍተኛ ገንዘብ የሀገሪቱን የውጭ ምንዛሬ ክምችት ሊያዳክመው ይችላል የሚል ስጋት ከምጣኔ ሀብት ባለሙያዎች በስፋት ይደመጣል። በተለይ የኢትዮጵያ ብር በአሁኑ ሰዓት ካጋጠመው ግሽበትና የመግዛት አቅም መዳከም አንጻር ስጋቱን በተጨባጭ ማስረጃ ያስደግፋሉ። የውጭ ኮንስትራክሽን ድርጅቶች ውል የሚዋዋሉትም ሆነ ክፍያ የሚጠይቁት በውጭ ምንዛሬ ነው። የሀገር ውስጥ ገንዘብ ዋጋ ሲያሽቆለቁልና ግሽበቱ ከፍተኛ ሲሆን ፕሮጀክቱን ለማጠናቀቅ የሚወጣው አጠቃላይ የብር መጠን በሂሳብ ስሌት ከጥፍም እጥፍ ድርብ ይሆናል። ይህ ደግሞ ሀገሪቱ ያላትን ውስን የውጭ ምንዛሬ መጠባበቂያ በማመናመን ነዳጅንና መድኃኒትን ጨምሮ መሰረታዊ ዕቃዎችን ለማስገባት የዶላር እጥረት ያስከትላል። ብዙውን ጊዜ እንዲህ ያሉ ግዙፍ ፕሮጀክቶች የሚሸፈኑት በውጭ ብድር ወይም በሰፊ የፋይናንስ ስምምነቶች ነው። የብር የመግዛት አቅም ማሽቆልቆል የውጭ ብድሩን ለመክፈል የሚጠየቀውን የሀገር ውስጥ ገንዘብ መጠን ከፍ ስለሚያደርገው ለሀገሪቱ ማክሮ ኢኮኖሚ ከባድ ጫና ይፈጥራል። የውጭ ብድሩ የሚከፈለው በዶላር ወይም በሌላ ዓለም አቀፍ ምንዛሬ ስለሆነ የብር የመግዛት አቅም ሲዳክም ያንኑ መጠን ያለው ዶላር ለመግዛት የሚጠየቀው የብር መጠን ከጥፍ በላይ ያድጋል። ይህ ደግሞ መንግስት ለዕዳ ክፍያ የሚያወጣውን በጀት ከአጠቃላይ ገቢው በላይ በማድረግ አገሪቱን የማትወጣው ዕዳ ውስጥ ሊከታት ይችላል የሚሉ ስጋቶች በስፋት ይደመጣሉ። ዕዳ፣ ርዕዮት፣ ፉክክር። ኢትዮጵያ ከነዚህ እውነታዎች ጋር ተፋጣለች። ቻይናን ወይስ አሜሪካን? የኢትዮጵያ ምርጫ ማን ላይ ሊያርፍ እንደሚችል ባይታወቅም ከምርጫው የተገለለው ሀገር ግን በቀጥታም ሆነ በተዘዋዋሪ ተጽዕኖ ለማሳደር ሴራ ከመጎንጎን አይመለስም። እንበልና ቻይና ድሉ ተሰጣት። ይህ ከሆነ ዋሽንግተን የስትራቴጂክ ፍላጎቶቿ አደጋ ላይ እንደወደቁ ማመኑ አይቀርም። እናም ለኢኮኖሚ ማሻሻያ የሚደረጉ ብድሮችን፣ የበጀት ድጋፎችን ወይም የለጋሾችን ፈንድ ለማስተጓጎል አሊያም ጥብቅ ቅድመ ሁኔታዎችን ለማስቀመጥ አቅሟን ከመጠቀም ወደ ኋላ አትልም።
የአሜሪካ ውጭ ንብረቶች ቁጥጥር ቢሮ ኦፋክ ወይም ኦፊስ ኦፍ ፎሬን አሴትስ ኮንትሮል ደግሞ ከቻይና ፕሮጀክቶች ጋር ግንኙነት ባላቸው የመንግስት ተቋማት የሎጂስቲክስ መረቦች ወይም ባለስልጣናት ላይ የፋይናንስ ገደቦችን በመጣል ዓለም አቀፍ ግብይቶችን አስቸጋሪ ሊያደርግ የሚችልበት እድል ሰፊ ነው። ይህ ተቋም የኢራንን የነዳጅ ኤክስፖርት፣ የባንክ ስርዓትና የባህር ማዶ የገንዘብ ዝውውሮች በማገድና ጥብቅ ማዕቀቦችን በመጣል የኢራን መንግስት ከነዳጅ የሚያገኘው ገቢ እንዲቀንስ፣ ከፍተኛ የዋጋ ግሽበት እንዲፈጠር፣ የኢራን ገንዘብ የመግዛት አቅም እንዲያሽቆለቁልና የማክሮ ኢኮኖሚ ቀውስ ውስጥ እንዲወድቅ ሸርቦ ተሳክቶለታል። ራሻ ዩክሬንን መውረሯን ተከትሎ ኦፋክ ከ$600 ቢሊዮን በላይ የሚገመት የራሻ ማዕከላዊ ባንክ የውጭ ምንዛሬ በአሜሪካና በአጋሮቹ ፋይናንስ ተቋማት እንዳይንቀሳቀስ እስከ ማገድ የደረሰ ፈርጣማ ተቋም ነው። ሀያላኑ ራሻና ኢራን ላይ ይህን ያደረገ ኢትዮጵያ ላይ ተመሳሳዩን ላለመፈጸም የሚያግደው አይኖርም። የአሜሪካ ተጽዕኖ ከዚህም ተሻግሮ ታላቁ የህዳሴ ግድብ ላይም ሊያነጣጥር ይችላል። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ አሜሪካ በይፋ ገለልተኛ መሆንን መርጣለች ወይም ገለልተኛ ነኝ ለማለት ትሞክራለች። የቢሾፍቱ ፕሮጀክት ወደ ቻይና ከተሸጋገረ ግን ገለልተኛ የሚለውን አቋሟን ሰርዛ ወገንተኛ መሆኑ አይቀርም። ለግብጽ ታብራለች። የተባበሩት መንግስታት የጸጥታው ምክር ቤትን ወይም ሌሎች ዓለም አቀፍ መድረኮችን ተጠቅማ አዲስ አበባ ላይ ዲፕሎማሲያዊ ጫናዎችን ትፈጥራለች ይላሉ አንድ በአዲስ አበባ የሚኖሩ የምጣኔ ሀብት ምሁር። የምሁሩን ስጋት ትክክለኛነትና አሜሪካ ጥቅሟን ለማስከበር ስትል ማንኛውንም ነገር ከማድረግ ወደ ኋላ እንደማትል አንድ ማሳያ እነሆ። ፈርስት ፖስት በቅርቡ የሰራው ዘገባ እንደሚያመለክተው የሃውቲ አማጽያን የባብ አልማንደብ ሰርጥን የስጋት ቀጠና አድርገውታል። ወደ ስዊዝ ካናል የሚያቀና እያንዳንዱ መርከብ የሚሸጋገረው ይህን ሰርጥ ተጠቅሞ ነው። አካባቢው በሃውቲ አማጽያን ተደጋጋሚ ጥቃት ቀጠና መሆኑን ተከትሎ አሜሪካ ከግብጽ፣ ኤርትራና ሶማሊያ ጋር የቀይ ባህር ደህንነት ጥምረት የሚል አዲስ ስትራቴጂክ ህብረት መስርታለች። ሶስቱም ከኢትዮጵያ ጋር የማይታረቅ ጥላቻ፣ የማይፈታ ቁርሾ ሰንቀዋል። ይህን እውነት መሰረት አድርገው አስተያየት የሰጡ አንድ የወሎ ዩኒቨርሲቲ የፖለቲካ ሳይንስ ምሁር ምናልባትም አሜሪካ በቢሾፍቱ ፕሮጀክት ሁነኛ ቦታ ካላገኘች ሶስቱን የኢትዮጵያ ቀንደኛ ጠላቶች መደገፍ ብቻ ሳይሆን በአገር ውስጥ የተቀሰቀሰውን ጦርነት በማገዝ የፌዴራል መንግስቱ ላይ ስጋት ልትደቅን ትችላለች የሚል ፍርሃት አላቸው። የቢሾፍቱ ፕሮጀክት ለአሜሪካ ከተሰጠም ቻይና የራሷን አሉታዊ ተጽዕኖ ልታሳድር፣ ዲፕሎማሲያዊና ኢኮኖሚያዊ ተግዳሮቶችን ልትፈጥር ትችላለች። ቻይና በኢትዮጵያ ለዓመታት የቆዩና እስካሁን ድረስ ለዘለቁት በርካታ የባቡር፣ የመንገድ፣ የኢንዱስትሪ ፓርኮችና የኃይል ማመንጫ ፕሮጀክቶች በዋነኛ በዳሪነትና ተቋራጭነት ትታወቃለች። የቢሾፍቱ ፕሮጀክት ለምዕራባውያን ከተሰጠ ቤጂንግ ለሌሎች ግዙፍ ፕሮጀክቶች ቃል የገባቸውን ብድር እስከ ማገድ ወይም ማዘግየት የሚደርስ እርምጃ ውስጥ የምትገባበት እድል ሰፊ መሆኑን ቀደም ሲል የጠቀስናቸው የምጣኔ ሀብት ምሁር ይገልጻሉ። እንደ ምሁሩ ቻይና የነባር ፕሮጀክቶችን አፈጻጸም ከማስተጓጎል አልፋ አዳዲስ የፋይናንስ ጥያቄዎችን ልትከለክል ወይም የነባር ብድሮች ክፍያ ጊዜን ልታጠብቅ ትችላለች። ሰሊጥን፣ አኩሪ አተርንና ሌሎች የዘይት እህሎችን ጨምሮ ከኢትዮጵያ የምታስገባቸውን የግብርና ምርቶች ናይጄሪያን፣ ሱዳንንና ቦርኪና ፋሶን በመሳሰሉ አፍሪካ ሀገራት በመተካት በቻይናና ኢትዮጵያ መካከል ያለውን የንግድ ሚዛን ልታዛባው ትችላለች። ሰነዶች እንደሚያመላክቱት በ2011 ብቻ ቻይና 321 ሚሊዮን ዶላር የሚገመት የኢትዮጵያን ቡና፣ ሰሊጥና የቅባት እህሎች ሸምታለች። ምንም እንኳ ከጊዜ ወደ ጊዜ ከኢትዮጵያ የምታስገባቸው ምርቶች መጠን ቢቀንስም ጥቅሜ ተነካ በሚል ከናካቴው ልታቋረጥ የምትችልበት አጋጣሚ ይኖራል። ከኢትዮጵያ የሚወጡ ወይም ወደ ኢትዮጵያ የሚገቡ ምርቶች በወደቦች ለምሳሌ በጅቡቲ በኩል እንዲዘገዩ ወይም ወደ ሀገር ውስጥ እንዳይገቡ በማድረግ ላኪዎች ከፍተኛ ኪሳራ እንዲያጋጥማቸውና የውጭ ምንዛሬ ግኝቱ እንዲስተጓጎል የማድረግ አቅም እንዳላት ምሁሩ አመላክተዋል። የቢሾፍቱ አውሮፕላን ማረፊያ የኢትዮጵያን አቪዬሽን ዝማኔ ወደ አንድ ደረጃ ከፍ ያደርገዋል ቢባልም በሀያላኑ መካከል የተፈጠረው ፍጥጫ ግን ሌላ ቅርጽ ፈጥሯል፣ ሌላ ስጋት አስከትሏል። የቢሾፍቱ አውሮፕላን ማረፊያ ግንባታ በቀላሉ የኮንስትራክሽን ውል ብቻ አይደለም፣ በቀጠናው ያለውን ተጽዕኖ የሚወስን ስትራቴጂካዊ እርምጃ ጭምር እንጂ። ፕሮጀክቱ ለምዕራባውያን ኩባንያዎች ወይም አበዳሪዎች ከተሰጠ ቻይና ያላትን የኢኮኖሚና የዲፕሎማሲ አውታር በመጠቀም
ጫና ለመፍጠር ትሞክራለች። ለቻይና ከተሰጠ ደግሞ ዋሽንግተንና አጋሮቿ ኢትዮጵያን በኢኮኖሚና በዲፕሎማሲያዊ ጫናዎች የሚፈትን መንገዶችን እንዲያማትሩ ያደርጋቸዋል። ይህም ሀገሪቱ በኢኮኖሚ ልማት ስትራቴጂዎቿ ላይ በራሷ ፍላጎት ብቻ እንዳትንቀሳቀስ ማነቆ ይሆንባታል። በሀያላኑ ቅራኔ መካከል የተወጠረች ቆዳ ትሆናለች። ቸር ያክርመንና መጪውን አብረን እናያለን።